ሰላም በአለም ዙሪያ የምትኖሩ ኢትዮጵያውያን ኤርትራውያን ይሄን ቪዲዮ የምትመለከቱ ማጠቃላይ ማለት ነው ሰላምታዬን አቀርባለሁ። ዛሬም በዚህ ቪዲዮ ላሳስብ የምፈልገው የአቢጊያል ሚኒስትሪ እስራኤልን መደገፍ መለኮታዊ ኪዳን ነው ብለን እናምናለን። ለእስራኤል መጸለይ እስራኤልን መደገፍ ደግሞ የሁላችንም ኃላፊነት በተለይ የእምነት ቤቶች የአማኞች ኃላፊነት ነው ብለን እናምናለን። ያለመታደል ሆኖ እኛ እንደ አፍሪካውያን እንደ ኢትዮጵያውያንም እስራኤል እንደ ሀገር መቆሟ መለኮታዊ ነው፣ መንፈሳዊ ነው፣ የእግዚአብሔር ጣልቃ ገብነት ነው ብለው ከማያምኑ ሀገራት መካከል ነን ማለት ነው። ሁለተኛ ደግሞ ብዙ አብያተ ክርስቲያናትም በዚህ ጉዳይ ቀዝቃዛ ከእንደገና ኔጌቲቭ የተለየ ሀሳብ ያላቸው በመሆኑ አስቸጋሪ ሁኔታ ላይ ነው ማለት ነው እና የአቢጊያል ሚኒስትሪ ይህንን ታድሶ ለማምጣት የሚተጋ ሚኒስትሪ ነው ማለት ነው። እና ወገኖቼ በሚቀጥለው ፕሮግራማችን እንግዲህ እስራኤልና ቤተክርስቲያን የእስራኤል ኪዳን እስራኤል ከመጨረሻው ዘመን እንድምታ በሚል የተለያዩ መረጃዎችን በቪዲዮ እኔና ኮቼ አቢጊያል ሚኒስትሪ እዚህ እናቀርብላችኋለን። እናንተ ደግሞ ላይክ ኮሜንት ሼር ያደረጋችሁ እንድትደግፉን ተደራሽነት እንዲኖረው ብዙዎች እንድናነቃ ጠይቃችኋለሁ ማለት ነው። እና ወገኖቼ ዛሬ ልናገርበት የምፈልገው ክፍል በተለይ ሩት መጽሐፍ ሁላችንም የምንወደው ታሪክ ያለበት መጽሐፍ ነው ማለት ነው። እንግዲህ የሩትና የኑሃሚ ታሪክ በዛ መጽሐፍ ላይ እንደምናየው እንግዲህ ኑሃሚ በዛ በስደት ላይ ባሏን፣ ልጆቿን፣ ቤተሰቦቿን ሁሉ ያጣች ይሁዳዊ ናት፣ እስራኤላዊ ናት እና በዛ መካከል እንግዲህ የቀሩት ምራቶቿ ኦርፋና ሩት እንደነበሩ ልብ እንላለን። እና ወገኖቼ ኦርፋ እንግዲህ ወደ አማልክቷ እና ወደ ነበረችበት እንደተመለሰች መጽሐፍ ቅዱስ ያስተምረናል። ሩት ግን ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ነው፣ በምትሄጂበት ይሄዳለሁ፣ በዚያ ደግሞ እሞታለሁ ብላ ከኑሃሚ ጋር እንደተጣበቀች እና መጨረሻዋ ደግሞ ምን እንደሆነ እናያለን ማለት ነው። እና በዚህ ላይ ምን እንማራለን ማለት ነው። እና በዚህ ላይ ለአምላክ ሕዝብና ለእግዚአብሔር እንዴት ታማኝ መሆን እንደምንችል ይህ መጽሐፍ ያስተምረናል። እና ፍቅርን ያስተምረናል፣ ደግነትን ያስተምረናል፣ ታታሪነትን ያስተምረናል። እና ወገኖቼ ዛሬም ሕዝብሽ ሕዝቤ ነው አምላክሽ አምላኬ ነው የምንላት እስራኤል ስላለች ከእስራኤል ሕዝብ ጋር እንድትቆሙ ለእስራኤል እንድትጸልዩ ዛሬም ጥሪ አቀርብላችኋለሁ። ሰላም ለኢየሩሳሌም ይሁን። ተባረኩ።